እማዬ እዚህ ነሽ እንዴ? ቁጭ ብለሽ ነው? እማዬ እንዴ ምን ሆናለች ሴትዮ? እማዬ የት ሂደሽ ነው? በሀሳብ ጭልጥ ብለሻል እኮ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩና ሚዲያ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ መልካም፣ ሁሉ ሰላም። ዳጣ ድራማ ክፍል 61ን ይዤላችሁ መጥቻለሁ። እንግዲህ ወይዘሮ ማርታ ሳሎን ላይ ሶፋ ላይ ቁጭ ብላ ነበር። ናታን ደግሞ ከውጭ እየገባ ነበር። እናም ገብቶ በኪችኑ በኩል ነበር የገባውና ቀጥ ብሎ ውሃ ሊጠጣ ኪችን ውስጥ ገብቶ ብርጭቆ አለቅልቆ ውሃ እየጠጣ ሳለ ቢጠራት አገቧ ነው፣ ግን አትሰማውም። ወይዘሮ ማርታ በሀሳብ ውስጥ ነበረችና ማለት ነው። እናም ይህ ሀሳብ ውስጥ የዶላት ደግሞ ኤቢ እናቷ ኮምፒውተር ይዛ ቁጭ ባለችበት ሳሎን ላይ መታ ለእናቷ እንግዲህ ያልሆኑ ቃላቶችን በአእምሮዋ ለማስቀመጥ ሞክራለች፣ ሁሌ እንደምታደርገው ማለት ነው። ዛሬ ግን ተሳክቶላታል። የእናቷን አእምሮ መበረዝና ሀሳብ እንድትወጠር አድርጋለች። ለዛ ነው በሀሳብ ውስጥ የነበረችው። ምን አለቻት አትሉኝም? የሰፈር ሰው ማለትም ደግሞ የባልትና ወይም ደግሞ የምጥን እናት እያወራች ነው እኮ ውጪ አለቻት። ምን ብላ ስትላት ማርታ እኮ ታበዛዋለች፣ አንዳንዴ የዋህነቷን ታበዛዋለች። ሰራተኛዋ ከቤት አትወጣም፣ ግን ደግሞ እርጉዝ ነች። የአባቱን የልጁን አባት ስም አልናገርም ማለት ምን የሚሉት ነው? ማርታ እኮ የዋህ ብኮን ነው እንጂ አፋጣ መጠየቅ ነበረባት ብለው እያወሩ ነው ብላ እንግዲህ የወይዘሮ ማርታን ሀሳብ መያዝ ችላለች ማለት ነው። ይህ ሀሳብ በእርግጥ ወይዘሮ ማርታ ልጇ እንዴ ተለመደው አባራታለች ከፊቷ ልጅ ከዚህ ምናምን ብላ፣ ግን አልለቀቃትም ሀሳቡ በአእምሯ እየተመላለሰ ነበርና ያን ሀሳብ ነበረ። እናም እንግዲህ ናታን ሲመጣ ቁጭ ብላ እንደዛ እንትን ያለችው በሀሳብ የተወሰደችው። እሱን ቀረብ ብሎ እንግዲህ ማየ ምን ሆነሻል? ለምንድን እንደዚህ በሀሳብ ጭልጥ ያልሽው? የት ሄደሽ ነው አላት። እሷም አይ እዚሁ ነኝ ልጄ፣ ግን ግራ ገብቶኝ ነው። እስኪ አንድ ሀሳብ ላማክርህ አለችው። ምንድን ነው እሱ አላት። ያለውና ሰው የሚያወራውን ነገረችው። እና እኔ ተሳስቻለሁ ማለት ነው? ማለቴ ሰላምዬ የልጇን አባት አላስተዋውቅም ስትል አሜን ብዬ መቀበሌ ልክ አይደለም ማለት ነው? የግድ የልጅሽን አባት አምጪ ማለት ነበረብኝ? የቱ ጋ ነው ስህተቴ? እስኪ ንገረኝ ልጄ፣ እኔ አንተን በጣም ነው የማምነው አለችው። ናታንም አይ ማዬ አንቺ ምንም አላጠፋሽም፣ ሰው ግን ማውራቱ እንደማይቀር ማወቅ አለብሽ። ይሄኔ አባዬን ጠርጥረው ይሆናል ሲላት፣ አይ እንደሱ እንኳ አይደለም፣ ያው አላደል የግድ ማጣራት ነበረብኝ እኔ አለችው። እኮ እሱንም ቢሆን አላት። እንደውም ባህያ መስሎ ነገራት። አንድ ሰው ወደ ገበያ ይሄድ ነበረ። እናም በመንገድ ላይ አንድ ሰው አግኝቶ አንተ እኮ አህያ ነህ ገበያ የምትሰራለህ ብሎ ያ ሰውዬ ጋር ተደባደበ። ከዛ አለፍ ሲል ደግሞ 3 ሰዎች አገኘ። አንተ እኮ አህያ ነህ ገበያ የምትሰራለህ አሉት አለ። አሁንም ደግሞ አለፍ ብሎ ገበያው መግቢያ ሲደርስ አንተ እኮ አህያ ነህ ከሰዎች ጋር ምን ታረጋለህ አሉት አለ። ከዛም እንግዲህ ይሄ ሰው እውነትም አህያ ነኝ ብሎ ከአህዮች ከሚቆሙበት ሂዶ ቆመ ይባላል አላት። ያ ማለት ሰውየው ሰው ስላለው እንጂ አህያ ሆኖ አይደለም። አንዳንድ እውነቶችን ሰው ስላወራ ልክ ናቸው ማለት አይደለም። ስለዚህ ማየ ሀሳብሽ አንቺ እነሱ ስላሉ ስህተት ነው ማለት አይደለም። ሀሳብሽን ልክ ነው ገድፈዋለሁኝ አላት። ደግሞ ሰው ከስህተት አይመለስም፣ ሰው ሆኖ የማይሳሳት የለም ብሎ በምሳሌ ሊያስረዳት ሞክሯል። ማርታም እንግዲህ አንተ እኮ ለዚህ ነው የምወድህ፣ የልጅ አዋቂ ነህ፣ ለዚህ ሳይደል እንደ የልጅ እጮኛ አድርጌ የመረጥኩህ ብላ እንግዲህ ናታንን አመስግነውም ደስ ብሏትም ተለያይተዋል። በሌላ በኩል እንግዲህ ወይዘሮ ሰላም ዳጣ ጋር ፎቶ እየተነሳች ነበር። ናታን እያነሳቸው ብዙ ፎቶ ደጋግሞ እንዳነሳት፣ ግን ደግሞ ለምን የልጅሽን ቤቢ ሻወሩን አታደርጊም እያላት ነበር። ናታ ከልጅሽ ከህፃኑ ጋር ለምን በደንብ አትነሽም ሲላት፣ አይ እኔ አሁን የምፈልገው ከዳጣ ጋር ነዋ እያለችው ነበረ። ናታንም ደግሞ እኮ በጣም ነው የምታምሩት፣ አይገርም ደግሞ በጣም ነው የምትመሳሰሉት አላት። እውነት በጣም ነው የምንመሳሰለው አለችው። አዎ በጣም ትመሳሰላላችሁ አላት። እናትና ልጅ እኮ ነው የምትመስሉት አለ ናታን። እሷም በእውነት አለችው። አዎ ሲላት እና እኮ ታዲያ ነን አለችው። ያኔ እንግዲህ ናታንም ዳጣም በጣም ደነገጡ። እሷ ራሱ ወይዘሮ ሰላም ደነገጠች።
በቃ ሀሳቡን ለማስቀየር ሞከረች። ዳጣ ግን ያው የእናቷ ነገር ሲነሳ ስሜታዊ ስለምትሆን ወደ አሁኑ ከደስታዋ ስሜት ወጣች። ባክ በቃ እሱ ፎቶ አቁም፣ እንደውም በቃኝ አልነሳም አለች። ሰላምም ያው እኔስ በወልዳ ያላደርስሽም ልጄ፣ እንደዛ ማለት እኮ ነው። ለምንድን ነው ግን ስለ እናቴ ሲነሳ የሚከፋሽ? አላ ታውቂ የለ ሰላምዬ፣ እንድቀየርብሽ ፈልገሻል አለቻት። አይሽ በቃ በቃ እሺ ብለው አቆሙት ፎቶውን። ሰላምዬ ግን በተነሳው ፎቶ በሙሉ ደስተኛ ነበረች። ከዛም ሂዳ እንግዲህ ወደ ቤት ለዳጣ የተለየ ምግብ አዘጋጅታ በምሳቃ ቋጥራላት ነበር። አባቷ ማለትም ደረጀ ደግሞ ካፌ ቀጥሯት ነበረ ዳጣን ማለት ነው። እናም ቡና እየጠጣ እየጠበቃት ነበር። እና ደግሞ ምን ይዘሽ ነው ምናምን አላት። ከዛ እሷም አሳየችው ምሳቃ ተቋጥሮላት እንደሆነና ሰላምዬ እንዳዘጋጀችላት ነገረችው። ኦ ይሄ እንክብካቤ ግን እንዴት ነው? ለማንኛውም በጣም አትቅረቢያት። በዛ ላይ ደግሞ ይህንን ሁሉ የምታደርግልሽ ለምንድን ነው ብለሽ እንዳትጠይቂያት አላት። እሷም እንዳባይ ምን ማለት ነው? እጠይቃታለሁ እንጂ ለምን ደግሞ አልጠይቃት አለችው። ከጠየቅሻት እንክብካቤዋን ትቀንስብሻለች ብዬ ነው ብሎ ሀሳብ ለማስቀየር ሞከረ። ዳጣ ግን የሆነ ነገር ከያዘች አትለቅምን። አይ አባዬ እንደው እኮ ሰላምዬ በጣም ነው የምትወደኝ፣ ደግሞ በጣም ነው የምታቅፈኝ ምናምን አለችው። እሱም ይሄ ነገር የበለጠ ጭንቀት ጨምሮበታል። እና ግን አባዬ የእውነት እናቴ ደህና ነች አለችው። ምለሽ እኮ ነግረሽኛል፣ ምለሽ ነበረ እናትሽ እንደማትጠይቂ፣ ለምንድን ነው አሁን የምጠይቅኝ አላት። ያው ሳላቃት ትናፍቀኛለህ አባቴ ይቅርታ አድርግልኝ ለዛ ነው አለችው። እሱም ተጨነቀ። ሲጨነቅ ስታየው ደግሞ እሺ በቃ አባቴ ከምትጨነቅ ይቅርብ በቃ እሺ ተወው አለችው። ተረጋጊ ልጅ፣ የሆነ ቀን አንቺም እናትሽን ማርታም ደግሞ አንቺ ለእኔ ልጅ እንደሆንሽ የምታቅበት ቀን ይመጣል። ያን ደግሞ እኔ ያደርገዋለሁኝ አላት። አያያይ አባዬ ባትነግራት ነው የሚሻለው። ምክንያቱም ማርታ በጣም ነው የምታምንህ። የሚያምን ሰው ደግሞ አንዴ እምነቱን ካጣ ልቡ ስብርብር ነው የሚለው ይባላል። ስለዚህ አንተን በምንም መልኩ ጠርጥረህ አታውቅም። ሌላ ሰው ቢሆን እኮ ሰላምዬ ራሱ ከቤት አትወጣም። ግን ደግሞ እርጉዝ ነች። የልጁንም አባት አልናገርም ብላለች። እና ሌላ ሴት ቢሆን ይሄን ዝም ብሎ የሚቀበል ይመስልሃል? ማርታ በጣም ስለምታምንህ ነው አባዬ፣ ይሄን እንዳታደርግ ይቅርብና አለችው። እሱማ ልክ ነሽ፣ ግን ደግሞ እኔ ከማርታ ውጭ ለመጀመሪያም ጊዜ ከአንቺ እናት ጋር ብቻ ነው የተኛሁት። እሱንም በአንድ በተረገመ ቀን ነው ብዬሻለሁ። ስለዚህ የእውነትም እኔ እኮ ለሷ ታማኝ ነኝ አላት። ቢሆንም አባዬ ቢሆንም ብቻ እንደሱ እንዳታደርግ አለችው። እሺ ልጄ እንደሚሆን ይሆናል አላት። እናም ከዛ ምግቧን ከፈተችና አባዬ አብረን እንብላለች። አይ እሱ እኮ ላንቺ ነው የተጠቀሰልሽ አንቺ ቤይ ብሎ እምቢ አላት። እሺ ካልክ ብላ 2-3 ጊዜ ከወራረሰች በኋላ ይህ አባዬ ቅመሰውማ በል ቅመሰው ብላ በደንብ አጎረሰችው። እሱም ዋው በጣም ቆንጆ ነው ምናምን ብሎ አደነቀላት። ከዛም ምሳውን በላልታ ወጡ ማለት ነው። እንደ ወጡ ወደ ግቢያቸው በምታዩት መልኩ አጸዱ ውስጥ ወይም ደግሞ አትክልት ውስጥ ቁጭ ብላ መጽሐፍ እያነበበች ነበር ዳጣ። ከዛም ናታን መጣ። ምክንያቱም ቦታውን በጣም ነው የሚወዱት፣ ሁለታቸውም ተመችቷቸዋል። በምታዩት መልኩ እንግዲህ ቁጭ ብሎ ናታንም እያወራት ነበርና አንተ ግን እዚህ ለምን ተከትለ መጣ እያለችው፣ ደግሞ እንዳትረሳ የሄቴ ቁጮኛ ነህ፣ ሰርግ እየተደገሰ ነው ምናምን አለችው። ከተደገሰም በድግሱ አንቺን ነው ማገባው አላት። እሷም አይ እኔ ይሄን አላደርግም፣ ለእህቴ በተደገሰ ሰርግማ የእህቴን ባል አላገባም አለችው። አይ ዳጣዬ የምር ግን በጣም ናፍቀሽ ነበር፣ ለዛ እኮ ነው እዚህ የመጣሁት አላት። እናም እንደምንም አታለው ውሃ መጣች ምናምን ብሎ ውሃ መምጣቷን ዞር ብላ ስታይለት ሳም አረጋ። ሲስማ በድንገት ውሃ በጣገባቸው ነበረች፣ አላዩዋትም። አንተ ልትጎርሳት ነው እንዳለችው። ከዛ እንደ እየተባባሉ አቶ ደረጀ ደግሞ በጣም ተጨንቆ ስለነበረ ለሰላም እየደውሏል መኪና ውስጥ። ከመኪናው ወረድ ብሎ መንገድ ላይ ቆሞ አንድ ቤት እያለን ግን በአንድ ላይ ማውራት ስለማንችል በስልክ ነው የምናወራው ቢባል ማን ያምናል? እንዲህም ለካ አለ ህይወት እንደዚህ ናት። እና ሰላምዬ ለዳጣ የምታደርጊውን ነገር ቀንሽ እባክሽ። ካደረግሽም ደግሞ ሰው በማይነቃበት መልኩ እንጂ እንደዚህ በግልጽ ላይ ያስታውቅ በሚችል መልኩ አታድርጊ። እኔ በጣም እያስጨነቅሽኝ ነው፣ እባክሽን ይህንን ተራጂ ብሎ እንግዲህ ሰላምን ለመለመን ሞክሯል። ሰላም ቤቷ ቁጭ ብላ የልጇን ፎቶ ማለትም የዳጣን ፎቶ እያየች
እየተደሰተች እየሳመቻት ምናምን ነበርና እሺ ብላ ቃል ገብታለታለች በድጋሚ እንደዛ እንደማታደርግ። ግን እኮ ልጄ ናት እናም ለ6 ዓመት እንደተለየኋት ታውቃለህ። ገና አሁን እኮ ነው ያገኘኋት፣ አልጠገብኳትም። እባክህ ትንሽ ጊዜ ስጠኝ ልትገባት አለችው። እናት እኮ ልጇን መቼም አጠግባትም፣ ግን በተረጋጋ መልኩና ሰው የማያስነቃ መልኩ አድርገው ከውሃ ዳጣን አትለይ አላት። እኔ በጭራሽ አልለያቸውም፣ ደግሞ እኮ ዳጣም ልጄ ናት፣ ውሃም ልጄ ናት አይደል እንዳለችው እሱማ ነው አላት። ስለዚህ አሁን በሚያስነቃ መልኩ አታድርጊ ያልኩሽ፣ ለዳጣ ስትይ አብጌልን መታሻት በጥፊ ይሄ ራሱ አንድ የሚያስነቃ ነው። ስለዚህ ባክሽ ስሜትሽን ተቆጣጠሪ ብሎ ደረጀ እንግዲህ በልመናም በተማጽኖ እንግዲህ ሰላምን ጠይቋታል። ሰላምም እሺ ችግር የለውም ራሴን ለመቆጣጠር ሞክራለሁ፣ ግን ደግሞ ምን ልስራለህ አይነት ለሱ ጥሩ ስሜት እንዳላት የሚመስል ነገር አሳይተዋለች ዛሬ ማለት ነው። ማለት ለዳጣ የሰራሽው ከሆነ እሺ አላት ማለት ነው። እሷም እሺ በቃ ብላ ደስ ብሏት ስልኩን ዘጉት። ዳጣና ናታንም ደግሞ ውጭ ላይ እንደዚህ እየተሯሯጡ እየተጫወቱ ነበር። ማለት ድንገት ስትደርስባቸው ውሃን ሀሳቧን አስቀይረች። ዳጣ ብልጥ ስለሆነች ይሄ የማይረባ ምናምን ብላ ሀሳቡን አስቀይራ ወደ ጨዋታ ቀየረችው ማለት ነው። ትንሽ ከተጫወቱ በኋላ ወደ ቤት ገብተው ቁጭ ብለው ነበረ ሶፋ ላይ እና አቢጌል ሩጣ ሄዳ ከናታን ጎን ቁጭ ብላ ነበረ። እናም ናታንን ልብሱን ለማስተካከል ምናምን ነገር ብቻ ስሜቱን ወደ እሷ እንድሳብ ለማድረግ ብዙ እየሞከረች ነው። እሱ ደግሞ በጣም ነው የሚጠላት እና በጣም ነው የከበደችው ጣገቧ በመሆኑ ብቻ እሱ ጣገብ አቢጌል በመሆኗ ብቻ በጣም ነው ያስጠላችው። ዳጣ ደግሞ ከውሃ ጋር ቁጭ ብላ ግን አሻግራ የምታየው እሱን ነበርና ከዛ በመጨረሻ ትቷቸው ተነስቶ ሄደ። ማለትም ዳጣ እያየችው ነበረ። አብጌል ደግሞ የኔ ውድ ሚዜዎችን እያዘጋጀህ ነው አይደል እያለች ጥያቄ ስትጠይቀው ደህና ደሩ በቃ ብሎ ጥሏት ተነስቶ ሲሄድ ዳጣም አዎ በቃ ደህና ደሩ ብላ ስትነሳ ጉድጓድ ግቡ አለቻቸው ማለት ነው። አብጌል አዎ የኔ ክፍል እኮ ያው ጉድጓድ በቃ እየሄድኩ ነው ወደ ጉድጓዴ። አብጌል ደረጀ ደህና ደሪ ብላ ዳጣ ቅጥል አርጋት ሄደች ማለት ነው። ውድ አድማጭ ተመልካቾች በቀጣይ ክፍል ይዤላችሁ መጣ ይሆናል ቀጣዩን። ለዛሬ ግን በዚሁ አበቃን። እስካሁን ከኔ ጋር ስለነበራችሁ በፍቅር በአክብሮት ስለተከታተላችሁኝ፣ ሰዓታችሁን ጊዜያችሁን ስለሰጣችሁኝ አመሰግናለሁ። ለቤቴ አዲስ የሆናችሁ ወይኗ ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር ጋበዝ። ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን ሁሌ የምለቃቸውን አዳዲስ የድራማ ትረካዎች እንድደርሳችሁ ይሆናልና የደወል ምልክቷን በመጫን ቪዲዮውን ደግሞ ላይክ በማድረግ እንድትጀምሩልኝ በፍቅር እየጋበዝኳችሁ ለዛሬ በዚሁ አበቃ። ሰላማችሁ ይብዛ።